ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ለኝ አልሐምዱሊላህ። ሁሉ እንዴት ነበረ? ቆይታ እንዴት ነው? ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ያው እንደዚህ ለባበሼ ወደ ውጭ ወጣ ስል ነው ቪዲዮ መቅረጹ ትዝ ያለኝ ማለት ነው። እና እስኪ ከመውጣቴ በፊት ዋይፋይ ቤት ስለሚቀር ቀርጽላችሁ አልችልም እና ውጭ ላይ በቃ ቪዲዮ ሰርች ለውጣ ብዬ አስቤ ነው እና ወረዲ ሰዎች ጋር የምንሄደው እና ሰዎች ደግሞ ልባብሰው ምናምን ጨርሰዋል። ሰው መውጣት ብቻ የሚቀርን እኔም ልባብሽ ጨርሻለሁ። ሰው ሻንጣ የራሱ እዚህ ጋር ተቀምጣለች ጃይዘናለኝ ማለት ነው። እና ለዛ ነው። እና እንዴት ናችሁልኝ? ደህና ናችሁልኝ ወይ? ናፍቃችሁኛል። ዛሬ የመጣሁበት ነገር እውነት ለመናገር ሁለት ሶስት ነገር ልነግራችሁ ነው። እሱም ደግሞ ከጠቀማችሁ ብዬ ነው ማለት ነው። አንደኛ እንዴት ነው ዲስካውንት አለ ሱቅ ምናምን መገዛዛት የምትፈልጉ ያው ሳውዲ ነኝ ያለሁት፣ ባለሁበት ሀገር መናገር የምችለው በሌላ ሀገር አላውቅም። እና ዲስካውንት አለ። ዲስካውንት መገዛዛት የምትችሉ መግዛት የምትፈልጉ ማለት ነው። የእቃ ሊሆን ይችላል፣ የልብስ ሊሆን ይችላል ምናምን ነገር እና እንዲህም ብላችሁ የዝም ብሎ አቡ ሀምሳ አቡ አሻራው ምናምን የሚሸጥ ልብስ ምናምን አይደለም። ዲስካውንት አለ ብላችሁ ቆንጆ 300-400 ሪያል የሚወጣበት ልብስ እነ ሽቱ ምናምን ነገር ናቸው። ሰሞኑን ቀጣይ ደግሞ ሁለተኛው ደግሞ ሰሞኑን በጣም ዲስካውንት ያለው ነገር ወርቅ ነው። ወርቅ በጣም ቀንሷል። ወርቅ ግዙ። እውነት ለመናገር በጣም ቆንጆ ቆንጆ የሚባለው ወርቅ እንግዲህ የባህር ወርቅ ነው እኔ የማውቀው ማለት ነው። ሌላም ሊኖር ይችላል ላለው ዓለም ወለኪን በዲስካውንት በሚባል ሁኔታ እየተሸጠ ይገኛል። ግዙ ብር ካላችሁ ማለት ነው። ማለት ረመዳን ላይ ምናምን ወይ ደግሞ ከረመዳን በፊት በጣም በብዙ በቃ የማታስቡት ብር ነበር የሚወጣበት ማለት ነው የሚገዛውና አንድ ግራም የባህር ወርቅ 600 ሪያል ነበረ። 600 ሪያል ነበር የዛ ሰዓት ማለት ነው። እና አሁን ደግሞ 400 ምናምን ነው። 24 ካራንት 22 ካራንት ከሆነ 400 ውስጥ ነው። 24ቱ ነው 500 ሪያል ወይ ደግሞ 497 ሪያል እየተሸጠ ይገኛል። 22ቱ ደግሞ ዝቅ ብሎ ነው ያለው። 21ዱ 18ቱ ዛሬ መሳሳት አበዛው። 18ቱ 17 አለ 18 አለ። አቅማችሁ መግዛት ትችላላችሁ። ወይም ብር ካላችሁ ብር ከብት አስቀምጦ ግዙ። ስንት ነገር ሁለት ነገር ነገርኳችኋል። ሶስተኛው ደግሞ ጅዲ አካባቢ ያላችሁ ልጆች በቃ ክልፍ አትበሉ። አድባችሁ ስትጠራላችሁ ቤታችሁ ቁጭ በሉ። አሁን ለታ የሆነች ልጅ የሆነ ሀዲቃ በሀዲቃውንም ሳሰሙት አቀሩ ምን መናገር አይጠበቅብኝም። አረኛ አሚር መስጂድ ይበሉ ምናምን ነው አንገራችሁ እንጂ እዛ የመኔ ጋር ተይዛ ብለዋል። ስለዚህ እስር ቤት ናት ብለዋል። እና እዛ አካባቢ አትሄዱ እህቶቼ ማለት ነው። ንጹህ ወንድሞችም ትሆናላችሁ። አትሄዱ በቃ ስንት ሰርቶ መብላት የሚፈልግ ሰው አለ። ስንት ሰርቶ ድህነቱን በቃ ማራገፍ የሚፈልግ ሰው አለ። ስንት የድሃ ልጅ አለ። እና አንዳንዶቻችሁ በቃ ተስፋ ወይ ቆርጣችሁ ወይ መኖር በቃ ብላችሁ ምናምን ነገር እዛ ሀዲቅ እየሄዳችሁ እንዴት ወንድ ከሴት አገራችን ጭራሽ አገራችን ያደረጋችሁት ከደሙ ነፃ የሆናችሁ ደሞችስ እና ደግሞ ወደዛ አካባቢ አትሄዱ። ክብራችሁንም ዝቅ አድርጋችሁ መገኘት የሌለባችሁ ቦታ ላይ አለመገኘት። እንዲህ አይነት ነገር ምንድን ነው? ለክስክስ ነገር መሆን እንዴ! ሰው በቃ ፍቅር ከያዛችሁ ወዲህ ሀላል ቀይሩት እንዴ! ተጋቡ በስነ ስርዓት በቃ አላህ በሚወደው ሰው በሚወደው እናንተ ክብራችሁን ዝቅ በማያደርግ መንገድ በቃ ተጋቡ። ዳር ጥሩ ነው ጋይስ፣ አትፍሩ። እሱ የለውም ይሄ እኔ የለኝም ይሄ የለኝም ብላችሁ በቃ ዚና ላይ መውደቅ የለባችሁም። አላህ የሚጠላው መንገድ ላይ መውደቅ የለባችሁም። ዛሬ ላይ ልትደሰቱ ትችላላችሁ፣ ነገር ግን
ጨለማ ነው እና አላህ ይጠብቀን፣ አላህ ይጠብቃችሁ። ሌላ ምንም አልልም ጋይስ። እውነት ለመናገር የሚወራው በጣም ብዙ ስለሆነ በጣም ብዙ አስፈሪ ነገርም ስለሆነ እኔ እንጃ እውነት ለመናገር ከባድ ነው እና ጅዳ እውነት ለመናገር ሁለተኛዋ ኢትዮጵያ ናት ብለዋል። ግን ተጠበቁ። ስንት መጥፎ ሰው እንዲያለ ስንት ንጹህ ሰው እንዲያለ አውቃለሁ። ግን ቢሆንም ደግሞ ሰሞኑን ጊዜው ጥሩ አይደለም እና ኢቃማ ኖረሽም ኖራችሁም አልኖራችሁም እሱ እዛ ቦታ ላይ ብትገኙ አስፈላጊ አይደለም ማለት ነው። ኢቃማ ያድነኛል ምናምን ጭራሽ እንደ እዚህ ሀገር ዜግነት እንኳን የተሰጣቸው ዜግነት ያላቸው ሰዎች አረቦቹ እንኳን እንደኛ አልሆኑም ጋይስ፣ እውነት ለመናገር ማለት ነው። እስኪ እዋቸው እኛ አሁን ጭራሽ ካለባበሳችን ጀምሮ እኮ የሌለ ነው። ወይ ኒቃብ ስትለብሱ ደግሞ ማለት ነው ጋይስ፣ እውነት ለመናገር አንዱ እንደዚህ ወደ ላይ ይወጣ ነው፣ አንዱ በዚህ ወደዚህ ሄዴ ነው። አንዱ ደግሞ እኔም እንኳን አለባበስ አልችልም እውነት ለመናገር እንደምታውቁ። ግን እንዲያው ቢሆንም እንዲያ ይሄ ከውስጥ ያለው አለ አይደለ? ከውስጥ ያለው በደንብ አድርጋችሁ መልበስ ከውስጥ ያለው። ከዛ በተረፈ ደግሞ በቃ ከተሸፈናችሁ በስነ ስርዓት እንደዚህ መሸፈን፣ አልተሸፈናችሁ ደግሞ ከማማላ ልብስ አድርጋችሁ መውጣት፣ ፀጉራችሁን በደንብ እስር አድርጋችሁ ወደኋላ እስር አድርጋችሁ እንደለብሳችሁ ውጡ። ግዴታ መቼም ተሸፈኑ የሚል ህግ የለም። እናንተ መብታችሁ እስከሆነ ማለት ነው። እዚህ ሀገር አብዛኛው ሰው የተሸፈነው የሚሸፈነው ለሾርጣ ነው፣ እውነት ለመናገር ማለት ነው። እኛ ሴቶች የምንሸፈነው አብዛኛውን እዚህ ሀገር ሾርጣ ነው የምትሸፈነው ሴቷ እንጂ ሁሉም ተሸፈኝ ነው ብዬ እኔ እንትን አልቀረርም ወይ ደግሞ ነው ብዬ አላስብም። አልፎ አልፎ ካልሆነ በስተቀር ማለት ነው ተሸፋኞቹ። እና ስትወጡም እንደዚህ በቃ ቀስ ብላችሁ ይሄን አባያችሁ እንደም ይሄን ማለት ነው። ይሄን ከውስጥ ጅንስ ትለብሳላችሁ፣ ከላይ የሆነች አጠር ያለ ቲሸርት ምናምን ነገር ትለብሱና አባያችሁን ከፍት አድርጋችሁ በቃ ንፋሱ ሲመጣ እዛ ላይ ጭንቅላትሽ ላይ ደግሞ ያለብስሻል። በቃ ለምን አቆልፉም አዘጊውም እንዴ ወንድ ጋር ተመሳስላችሁ የምትሄዱት እንዴ ነው? አባያ የለበሹ ለምንድን ነው? እና አንዳንድ ጊዜ ደግሞ ክፍት አባያ ከምትገዙ ሽፍን አባያ ግዙ። ሽፍን አባያ ራሳችሁን የሆነ ልብሳችሁ ራሳችሁን ነው የሚገልጸው፣ ክብራችሁን ነው የሚገልጸው እንጂ ለማንም ብላችሁ አትሸፍኑ። ከሌ እንደዚህ ነው ከሌ እንደዚህ ይለኛል ብለሽ ወይ ከሌ እንትን ይለኛል ብለሽ አትሸፍኑ። ለሰው ምናምን ነገር አታደርጉ። ለራሳችሁ ነው። ለራሳችሁ እስከሆነ ድረስ ደግሞ የሀገሩን ሕግ ጠብቃችሁ ራሳችሁን ክብራችሁን ዝቅ በማያደርግ እናንተን አደጋ ውስጥ በማይጥል መልኩ መሸፈንም መልበስም ያለባችሁ ሰው ሀገር ላይ እስከሆነ ድረስ እዛ ሀገራችን እንኳን የተለመደ ነው። ሀገራችንም አንዳችንን ነገር እናውቀዋለን። የትም ሀገር ትግራይ ክልልን ብትዩ፣ ኦሮሚያ ክልልም፣ አማራ ክልልም፣ አፋር ክልልም ብትዩ ሴት ከወንዱ ተቀላቅሎ ነው። በቃ ልብሳችንም እንደፈለግን ነው የምንለብሰው። እዛ ሱሪ ለበሽ ጉርድ ለበሽ የምጠይቅሽ የለም፣ መብትሽ ነው እዛ ሀገርሽ ላይ። እዛ ሀገር ግን ህጉ አይፈቅድም እና ጠንቀቅ በሉ። ራሳችሁን አደጋ ላይ አትጣሉ። ሰርታችሁ በመለወጣችሁ በዚህ እድሜ እኛ በእድሜ በሀያዎቹ ውስጥ ወይ በሰላሳዎቹ ውስጥ እድሜያችን ሰርተን ራሳችንን ካልለወጥን መቼ ነው ሰርተን የምንለወጠው? መቼ ነው ታዲያ? በቃ ሰው ፊት ይሄ እኮ ከአንዱ ቦታ መዝለሉ፣ ይሄ ከአንዱ ካፌ ሌላኛው ካፌ፣ ከአንደኛው ምግብ ቤት ሌላኛው ምግብ ቤት እኮ መሄድ ምንም ትርፍ የለውም። ምንም አንደኛ ሙያ ያሳጠናል፣ አንደኛ ለሴቶች፣ ሁለተኛ ደግሞ ያጃጅላል፣ ሶስተኛ ደግሞ ወይ ከዲናችን አንሆን፣ ወይ ከስራችን፣ ወይ ከስኬታችን፣ ወይ ከቅሪያችን አንሆን፣ ወይ ከቤተሰብ ጋር ያገባባን። በቃ ሰላም ነው የሚያጠፋብን ማለት ነው። ሰላም አይኖርም። መጨረሻ ላይ እንዴት ነው? ገደል ነው የምንገባው ማለት ነው። እና ራሳችሁን ጠበቃሩ የምትሄዱበት ነው። አንዳንድ ጊዜ ምን ይባላል መሰላችሁ? አንዳንድ ሰው አዋዋሉ ምን መስለው ይባላል። የት እንደምትውሉ ከማን ጋር እንደምትውሉ ማታ ላይ ትክክለኛ ባህሪያችሁ ይወጣል ማለት ነው። ቢመሽም ቢነጋም ትክክለኛ ባህሪያችሁ መምጣት አይቀርም። ሰው ለዛ ሲባል ደግሞ እኔ መልበስ የምፈልገው የሆነ ልብስ ቆንጆ ልብስ የሚያምር ከሆነ ቤት እለብሳለሁ። እንዴት ሱሪም ሆነ ምንም ሆነ እለብሳለሁ። ከዛ ውጭ ደግሞ ለብሼ ከላይ አርጌ በሄድም ምንም ችግር የለውም። ግን አበያውን ክፍት ማድረግ የለብኝም። ምንም ያክል እኮ እኛ ሙስሊሞች እውነት ለመናገር ምንም ያክል
እኔ እንጃ ብዙ ሰው አሁን ላይ በጣም እንትን አኬሮ ዘመን ነው ምናምን ነው የሚባለው መሰለኝ። ምንም ያክል በዲን የደካማ በሆነ እንደዚህ ጭራሽ ያቸው ሄዲ ራሱ ይሻላል መሰለኝ እውነት ለመናገር ለምን አለባበሳችሁ እንደዛ ነው። አንዳንዶቻችሁ በቃ የይቅር ነው የምትለብሱት። ሃይማኖታችን ራሱ እኮ እውነት ለመናገር እንዴት እንኳን ሱሪ መልበስ እስኪ ስንት ነገር አለ፣ ስንት ነገር አለ። አላህ ሄደ ይስተናል ያስተካክለን። አላህ መንገዱን የምንከተል ያደርገን። በጣም 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 በዲናችን ጠንካራ የምንሆን አላህ ያደርገን። በጣም ከባድ ነው ዱንያ አሳሳችን ያስደስታል። እንደገና ደግሞ ቪዲዮ ስቀረጽ ነው በቃ እያንዳንዱ ነገር የሚመጣው እና አላህ ከመጥፎ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ይጠብቀን። እንደ ባህላችን እንደ ሀገራችን እዛው ይሻለናል ሁሉ ነገር ማለት ነው። ሰው ሀገር ላይ መዋረድን መጎዳትን ነው። አንዳችን ብናጠፋ ለሌሎቻችን ጠንክ ነው የምንሆነው። እኛ ብቻ አይደለም እንትን የምንለው ማለት ነው። እና ራሳችሁን ጠብቁ። በቃ ይሄ ነው ልላችሁ የመጣሁት። ወርቅ ረክሷል ግዙ አልኳችሁ። ዲስካውንት አለ እቅቆች አልኩኝ ግዙ። ይሄ ደግሞ የተፍትሹ ነገርኳችሁ። ይሄን የያዙ ምክንያት ምናምን ነገር በቃ ይበቃችኋል። ለዛሬ ይሄን ይመስላል። ኢንሻአላህ በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። አሁን ሰውዬው መኪና ላይ ያመጣ ሄዷል። ያው ትንሽዬ መኪና ነበረች አትበቃንም። ብዙ ነን፣ 7 ነን፣ 8 ነን፣ 8 ቤተሰብ ነን። 8 ቤተሰብ ደግሞ ኮሮላ ትበቃናል ማለት ነው ትንሹ። ስለዚህ ከፍ ያለ መኪና ሊያመጣ ሄዷል። እሱ ሲያመጣ እንወርዳለን ማለት ነው። ሲደርስ ይውላል እና ይሄን ይመስላል። እነሱ ሳሉ ላይ ስልካቸው ላይ ናቸው። እኔም እንደዚህ በርዘችም ቀርጸው ለዛ ነው እና ወዳቸዋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።